ከንጉሳዊ ስርዓት እስከ ኢህአዴግ ብሎም እስካሁኑ መንግስት በምርጫ ተሳትፏቸው የዜግነት ግዴታቸውን ተወጥተዋል። ደግሞም ለሰባተኛው ጠቅላላ ምርጫ ድምጻቸውን ለመስጠት ተዘጋጅተዋል። ያልመረጠ በእውነቱ በሀገሪቱ ላይ እንደሌለ ነው የሚቆጥረው። ወጥቶ መምረጥ በነቂስ ወጥቶ መምረጥ አለበት። ለምን? ለራሱ እድገት፣ ለራሱ ሀገር ራሱን ለማስተዳደር የበለጠውን ኑሮ ለመኖር የበለጠውን ሁኔታ ለማመቻቸት ምርጫ ነውና የምርጫ አስፈላጊ ነው። ይሄን ያልመረጠ እኔም ከምንም መብቱም የለውም። አቶ ኃይሉ ግዛው የ85 ዓመት አዛውንት የጎባ ከተማ ነዋሪ ናቸው። በሀገሪቱ በተደረጉ ሁሉም ምርጫ ላይ ድምጽ በመስጠት ተሳትፈዋል። በዘመናቸው የተሳተፉባቸውን የምርጫ ሂደቶችንም እንዲህ ሲሉ ያስታውሳሉ። በኃይለ ሥላሴ ጊዜ ምርጫ ሲጀመር ሀብታሞች ነበሩ የሚመረጡ። እነዚህ ሀብታሞች ገንዘብ ይሰጣሉ፣ ምረጡኝ። አቶ ኢብራሂም ከድርም ልክ እንደ አቶ ኃይሉ ሁሉ ቀድሞ በተደረጉ 5 ምርጫዎች ላይ ድምጽ በመስጠት ተሳትፈዋል። ዘንድሮ በሰባተኛው ምርጫ ድምጽ በመስጠት የዜግነት ግዴታቸውን ለመወጣት መጓጓታቸውንም ያወሳሉ። ሙሉ ፐርሰንት ተዘጋጅተናል። ቤተሰብ፣ ልጅ፣ ሚስት እንደ ቤተሰብ ተዘጋጅተናል። ሁሉ ሰው ደግሞ በፍላጎት ነው። እንደው የዘንድሮ ምርጫ በፊቱ በጣም የተለየ ስለሆነ እንደ ሰርግ ሰው መቼ የሚደሰተው በሰርግ ላይ ነው። የሰው ልጅ ከሰርግ የበለጠ እየተደሰተበት ነው። ቶሎ እንደው ያቀን ደርሶ ካርዱን ለመጣል እየተዘጋጀ ነው። ሁሉም በተባለ ሰዓት ቀደም ብሎ በሌሊት መጥቶ ምርጫ ካርድ የሚጣልበት ቦታ ሄዶ ካርዱን በፍላጎት የፈለጋውን እንዲመርጥ አስተላልፋለሁ። ለፋና ሚዲያ ኮርፖሬሽን ሀሳባቸውን የሰጡ ሌሎች የባሌ ጎባ ነዋሪዎችም ግንቦት 24 በድምጻቸው ሀገረ መንግስቱን ለማጽናት ተዘጋጅተዋል። በ5 ዓመት አንዴ በሚመጣ የምርጫ ዕድል አለመጠቀም የራስ መብትን አሳልፎ መስጠት የሚመራውን አለመወሰን ነው ሲሉም ሁሉም ድምጹን እንዲሰጥ አሳስበዋል። ራሱን ድምጽ ሳይጥል ቢቀር ተጎጂው ማን ነው? ራሱ ነው። ስለዚህ እውነተኛ ይበጀኛል፣ ትክክለኛ አመራር ነው ብሎ የገመተውን የመምረጥ ኃላፊነትና ድርሻ የራሱን እግዚአብሔር ስልጣን ሰጥቶታል። በዛ መሰረት ምርጫ ቆንጆ ነው ብዬ ነው የማምነው። ያ ፓርቲ መጥቶ በሱ ላይ አፕላይ ማድረጉ አይቀርምና ስለዚህ ገብቶ ቢመርጥ ነገ ቁጭት ውስጥ አይገባም፣ አይጸጸትም፣ ለጸጸትም አይዳረግም። ስለዚህ ወጥቶ ቢመርጥ በጣም መልካም ነው። ካርድ የወሰደው ሰው ሁሉም መምረጥ አለበት። ለመምረጥ ደግሞ ዝግጁ ሆኖ በጊዜ በጠዋት ወጥቶ መምረጥ የግድ ያስፈልጋል ማለት ነው።